የሰዓቱን አጫጭር መረጃዎች ይዤላችሁ ቀርቤያለሁ። እስከ ፍጻሜው ድረስ አብራችሁን ቆዩ። በዚህ ሰዓት የመረጃ ጊዜ ሁለት ያልኳቸውን አጫጭር መረጃዎች ይዤላችሁ ቀርቤያለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። ትራምፕ በቬኔዙዌላ ጥቃት ከተፈጸመ በኋላ ፕሬዝዳንቱ በቁጥጥር ስር መዋላቸውን ተናገሩ። ሳውዲ አረቢያ የየመን ተፋላሚ ኃይል በሪያድ ለድርድር እንዲመጡ ጥሪ አቀረበች። ትራምፕ በቬኔዙዌላ ጥቃት ከተፈጸመ በኋላ ፕሬዝዳንቱ በቁጥጥር ስር መዋላቸውን ተናገሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዋሽንግተን ቬኔዙዌላ ላይ ሰፊ ጥቃት መፈጸሟንና መሪውን ፕሬዝዳንት ኒኮላስ ማዱሮንና ባለቤታቸውን መያዙን አስታወቀ። ትራምፕ በትሩዝ ማህበራዊ የትስስር ገጻቸው ዩናይትድ ስቴትስ ውጤታማ የሆነ ሰፊ ጥቃት በቬኔዙዌላ እና በመሪዋ ላይ ፈጽማለች። ፕሬዝዳንት ኒኮላስ ማዱሮ ከባለቤታቸው ጋር ተይዘው ከሀገር ውጭ እንዲወጡ ተደርጓልን ብለዋል። በአሜሪካ የቢቢሲ አጋር የሆነው ሲቢኤስ የአሜሪካ ጸረ ሽብር ጦር ፕሬዝዳንቱና ባለቤታቸው በቁጥጥር ስር መዋሉን ዘግቧል። ትራምፕ በማህበራዊ ሚዲያ ገጻቸው ላይ ተልዕኮ በአሜሪካ ሕግ ማስከበር መሰረት ተካሂዷል፣ ዝርዝሮቹ መውጣታቸው ይቀጥላል በማለት በመኖሪያ ቤታቸው መግለጫ እንደሚሰጡም ጠቁመዋል። የቬኔዙዌላ መንግስት ግን እስካሁን ድረስ ፕሬዝዳንቱን መያዙን የሚያመለክት ማረጋገጫ አልሰጠም። አሜሪካ ቬኔዙዌላ ላይ ጥቃት የፈጸመችው ሌሊቱን ሲሆን ሀገሪቱን ለረጅም ጊዜ ያስተዳድሩ የነበሩት ኒኮላስ ማዱሮን በቁጥጥር ስር መዋሏንም ተናግራለች። አሜሪካ ላለፉት ጥቂት ወራት የቬኔዙዌላ ፕሬዝዳንት በአደንዛዥ ዕፅ ዝውውርና በህገ ወጥ በሆነ መልኩ ስልጣን በመያዝ ስትከስም ነበር። ዋሽንግተን በላቲን አሜሪካ እንደ አውሮፓውያን አቆጣጠር በ1989 ወታደራዊውን ፕሬዝዳንት ማኑዌል ኖሪዬጋን ከስልጣን ለማውረድ በፓርላማ ወረራ ከፈጸመች ወዲህ በቀጥታ ጦሯን አሳትፋ አታውቅም። ቅዳሜ ጠዋት ከቬኔዙዌላ ዋና ከተማ ጭስ ሲወጣ ከታየ በኋላ የአሜሪካ ባለስልጣናት በከተማው የሚገኙ ወታደር ሰፈሮች ላይ ጥቃት እንዲዘረጋና ትዕዛዝ እንደተሰጠም አረጋግጠዋል። የቬኔዙዌላ መንግስት ብሔራዊ የአስቸኳይ ጊዜ አዋጅም አውጥቷል። አሜሪካ ኒኮላስ ማዱሮ ዓለም አቀፍ አደንዛዥ ዕፅ አዘዋዋሪ ድርጅትን ይመራሉና የሚልም ክስ ለረጅም ጊዜ ስታቀርብም ቆይታለች። ዋሽንግተን ፕሬዝዳንቱን በቁጥጥር ስር መዋሏን የሚያስችል መረጃ ለሚሰጡ ሰዎች የ50 ሚሊዮን ዶላር ጉርሻ አውጥተውም ነበር። ትራምፕ በቬኔዙዌላ የተካሄደውን ዘመቻ ከአሜሪካ ሕግ አስከባሪ ጋር በጥምረት ማካሄዱንም ገልጿል። ማዱሮ በቁጥጥር ስር የዋሉት በልዩ የጸረ ሽብር ጦር መሆኑን ሮይተርስ ዘግቧል። የቬኔዙዌላ መከላከያ ሚኒስቴር ቭላዲሚር ፓድሪኖ ነፃ ገለልተኛና ሉዓላዊ የሆነች ቬኔዙዌላ የውጭ ጦር መገኘቷን ትቃወማለች፣ ይህም በወረራ ኃይል ላይ ሞት፣ ህመምና ውድመት ብቻ የሚያመጣ ነውም ብሏል። ዛሬ ክንዳችንን እናፈርጥማለን፣ አንድ እንሆናለን፣ በህዝብ አንድነትም ለመታገልና ለማሸነፍ ጥንካሬ እናገኛለን ብለዋል። የቬኔዙዌላ መከላከያ ሚኒስቴር በመላው አገሪቱ የጦር ኃይሎች እንዲሰማሩም አስታውቀዋል። ቭላዲሚር ፓድሪኖ ሎፔዝ በቪዲዮ ባስተላለፉት መልእክት ቬኔዙዌላ አይታ የማታውቀው አስከፊ ጥቃትን ተከትሎ በማዱሮ ትዕዛዝ የጦር ኃይሉ በመላው አገሪቱ ይሰማራልም ብለዋል። አጥቅተውናል፣ ነገር ግን እንድንበረከክ ግን አያደርጉም ሲሉ የመከላከያ ሚኒስትሩ ጨምረው ተናግረዋል። የአሜሪካ ምክትል የውጭ ጉዳይ ሚኒስቴር ክሪስቶፈር ላንዳው ትራምፕ የቬኔዙዌላ ፕሬዝዳንት በቁጥጥር ስር ውለዋል ካሉ በኋላ ማዱሮ በመጨረሻ ላበሰጸሙት ወንጀል ፍትህም ይጠብቃቸዋል ብሏል። ትራምፕ ማዱሮና ባለቤታቸው በቁጥጥር ስር ውለው ከሀገር እንደወጡም ቀደም ብለው አስታውቀዋል። ይህ የፕሬዝዳንቱ ንግግር በብሔራዊ ሉዓላዊና በዓለም አቀፍ ህጎች ላይ ጥያቄም አስነስቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባለፉት ዓመት ምርጫ በማጭበርበር ወደ ስልጣን የተመለሱ የሚል ክስ የቀረበባቸው የማዱሮ የረጅም ጊዜ ተቺም ናቸው። የምርጫው ውጤት በዓለም አቀፍ ማህበረሰብ በሰፊውነት ተቀባይነትም አላገኘም። የአሜሪካ ጠቅላይ አቃቢ ህግ ፓም ቦንዲ ዋሽንግተን ከዚህ ቀደም ያወጣችው የ25 ሚሊዮን ዶላር ሽልማት በእጥፍ ማሳደጓን በማስታወቅ ማዱሮ በአደንዛዥ ዕፅ ማዘዋወር ተልዕኮ ቀጥታ ተሳትፎ አላቸውም ብሏል። የቬኔዙዌላ የውጭ ጉዳይ ሚኒስቴር ኢቫን ጊል አዲሱን ሽልማት አሳዛኝ ያሉ ሲሆን እርምጃውም የፖለቲካ ፕሮፓጋንዳ ሲሉም ስም ሰጥተውታል። የተባበሩት ሶሻሊስት ፓርቲ የሆኑት ማዱሮ የስልጣን ወንበሩን እንደ አውሮፓውያን አቆጣጠር በ2013 ከሂጎ ቻቬዝ የተረከቡ ሲሆን ተቃዋሚ ቡድኖችን በማፈን በማሳደድና ሁከት በመፍጠር በተደጋጋሚ ክስ ይቀርብባቸውም ነበር ተብሏል። ሳውዲ አረቢያ የየመን ተፋላሚ ኃይል በሪያድ ለድርድር እንዲመጡ ጥሪ አቀረበች። የሳውዲ አረቢያ የውጭ ጉዳይ ሚኒስቴር ሳውዲና የተባበሩት አረብ ኤምሬት በቀጥታ ያፋጠጠ ሁነት መከሰቱን ተከትሎ የደቡባዊ የመን ተፋላሚ ኃይሎች
በሪያድ ንግግር እንዲመጡ ጥሪ አቅርቧል። ሁለቱ የገልፍ ኃያላን ዓለም አቀፍ እውቅና ባለው የየመን መንግስት ስም በረጅሙ የእርስ በርስ ግጭት እየተሳተፉ ቢሆንም አገራቱ በሚደግፉ የተለያዩ ተቀናቃኝ ቡድኖች ምክንያት አገርነታቸው እየተፈተነ ነው። ከቡድኑ መካከል አንዱ የሆነው ደቡባዊ የመን በመገንጠል ነጻነቱን ለማወጅ እየተቃረበም ነው። አርብ ዕለት በተባበሩት አረብ ኤምሬት የሚደገፉ ኃይሎች ጦርነት መጀመራቸውን ያሳወቁ ሲሆን የሳውዲ አረቢያ የምድር ጦር በአየር ጥቃት ታግዞ ጥቃት እንደፈጸመባቸውም ተናግረዋል። በማህበራዊ ትስስር ገጽ ላይ በለጠፈው የሳውዲ አረቢያ ጥሪ ሁሉም የደቡብ የመን አንጃዎች መፍትሄ ለማበጀት በሪያድ ሁሉም አቀፍ ጉባኤ እንዲሳተፉ አሳስበዋል። ሪያድ ንግግሩን የየመን መንግስት እንዳቀረበም አሳውቋል። የየመን የእርስ በርስ ጦርነት እንደ አውሮፓውያን አቆጣጠር በ2014 የፈነዳ ሲሆን ጦርነቱ አገሪቱ ደም አፋሳሽ ግጭት ውስጥና የዓለም እጅግም አስከፊ የሆነ የረሃብ ቀውስን ፈጥሯል ተብሏል። ጦርነቱ ሲጀመር በኢራን የሚደገፉት የውጭ አማጽያን ዋና ከተማዋን ሳናንን ጨምሮ አብዛኛውን የሰሜን የመንን ከመንግስት በመንጠቅ ተቆጣጥረዋታል። እንደ አውሮፓውያን አቆጣጠር በ2015 ሳውዲ አረቢያና የተባበሩት አረብ ኤምሬትን ጨምሮ የአረብ ሀገራት ጥምረት መንግስታዊ አስተዳደር ለመመስረት ወታደራዊ ዘመቻ መክፈታቸውን ተከትሎ ግጭቱ ተፋፍሞም ቀጥሏል። በቅርብ ዓመታት ከሁቲ ታጣቂዎች ጋር የተደረገው የተኩስ አቁም ስምምነት የጦር ግንባራትን ያዝ በማድረግ ጦርነቱ እንዲረግብም አድርጓል። ይሁን እንጂ የተለያዩ ጸረ ሁቲ የሆኑ አንጃዎችን አንድ ለማድረግ በ2022 የተመሰረተውና በሳውዲ የተደገፈው ፕሬዝዳንታዊ ምክር ቤት ግን የተዳከመ መሆኑን ተሰምቷል። በተመሳሳይ ጊዜ አብዛኛው የደቡብ የመን በተባበሩት አረብ ኤምሬት በሚደገፈው ተገንጣዩ የደቡብ ሽግግር ምክር ቤትም ተይዟል። ይህ ምክር ቤት የጸረ ሁቲ ጥምረት አካልም ነው። ደቡብ የመን የመገንጠል ፍላጎት ያለው የደቡብ የሽግግር ምክር ቤት ባለፈው ወር በምስራቅ የመን ክፍል ትልቅ ወታደራዊ ዘመቻ መክፈቱን ተከትሎ ግጭቱ ተባብሷል። ምክር ቤቱ በሳውዲ ድንበር አቅራቢያ በነዳጅ ወደ በለጸገው ሀድራማት ግዛትም እየገሰገሰ ነው። ውጥረቱ ሳውዲ መር ጥምረቱ የአየር ድብደባውን መፈጸሙን ተከትሎ ተባብሷልም ብሏል። ባለፈው ማክሰኞ በሙካላ ወደብ የተባበሩት አረብ ኤምሬት 2 መርከቦች ወታደራዊ መሳሪያዎችን በአየር ጥቃት ተደብድቧል። የተባበሩት አረብ ኤምሬት የውጭ ጉዳይ ሚኒስቴር ክሱን በማስተባበል መርከቦቹ መሳሪያ እንዳልጫኑና ተሽከርካሪዎቹ በኤምሬት ኃይሎች ጥቅም ላይ እንዲውል የተላኩ ናቸውም ተብሏል። የአየር ጥቃቱን ተከትሎ የየመን ፕሬዝዳንታዊ ምክር ቤት ከተባበሩት አረብ ኤምሬት ጋር የነበረውን መከላከያ ስምምነት መሰረዙን አስታውቆ ኤምሬት የየመን የ24 ሰዓት ውስጥ ለቃ እንድትወጣም ትዕዛዝ አስተላልፏል። የሳውዲ የውጭ ጉዳይ ሚኒስቴር እርምጃውን በመደገፍ ተገንጣዩ የደቡብ ሽግግር ምክር ቤት ወደ ሳውዲ ድንበር እንዲገሰግስ እያበረታታችም ነው ሲሉም ወቅሰዋል። ኤምሬት ምክር ቤቱ የሚደገፈው ቁልፍ ወደብ ለማግኘት እንደሆነም ይታመናል።